ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የማለዳ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኝተናል። ስለምትከታተሉን ስለምታደምጡን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። የዓለም ዋንጫ የማጣሪያ ጨዋታዎች ቀጥለው እየተደረጉ ይገኛሉ። ትናንትና በአውሮፓ ዞንም በአፍሪካ ዞንም የተደረጉ ጨዋታዎች አሉ። በአፍሪካ ናይጄሪያ እንዲሁ ከጋቦን ጋር እንዲሁ ካሜሩን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያደረጉት ወሳኝ ጨዋታዎች ነበሩ ትናንትና የተደረጉት። በአውሮፓም እነ ፖርቱጋል ከአየርላንድ ከዛ በተጨማሪ እነ ፈረንሳይ ያደረጓቸው መርሃ ግብሮች ትላንትና የሚጠቀሱ ናቸው። የእነሱን የጨዋታ ውጤቶችን ዘረዝራለን። ዛሬም የሚደረጉ ጨዋታዎችን የምናስታውሳችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። ቀዳሚ መረጃችን የምናደርገው ትላንትና የተደረጉ ጨዋታ ውጤቶችን ይሆናል። ዛሬም የሚደረጉ ጨዋታዎች አሉ፣ እነሱም እንጠቁማችኋለን። ትላንትና በተለያዩ አህጉራት እንግዲህ ጨዋታዎች ተደርገዋል። በአፍሪካ ለምሳሌ ያክል የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና ቀጥለው ተደርገዋል። በአውሮፓም ሲጠበቁ የነበሩ በጣም ወሳኝ የሚባሉ ጨዋታዎች ናቸው ትላንትና ቀጥለው የተደረጉት። የአፍሪካን በማስቀደም እንጀምር። ትላንትና ሁለት ጨዋታዎች ናቸው የተደረጉት። እንግዲህ በአፍሪካ እንደምታውቁት የምድብ ጨዋታዎች ነበሩ። እንግዲህ እነዚህ የምድብ ጨዋታዎች ላይ ከምድባቸው አንደኛ ሆነው ያጠናቀቁ ብሔራዊ ቡድኖች በቀጥታ ወደ ዓለም ዋንጫው አፍሪካን ወክለው ማለፋቸው የምናስታውሰው ነው። ለምሳሌ ያክለኛ ምድብ የነበረችው ግብጽ አንደኛ ሆና በማጠናቀቋ ምክንያት ወደ ዓለም ዋንጫ ማለፏን እናስታውሳለን። እንደዚሁ እነ ደቡብ አፍሪካ፣ እነ ኬፕ ቨርድ፣ እነ ቱኒሲያ፣ እነ ሞሮኮ ጭምር ወደዚህ ውድድር ማቅናታቸውን እናስታውሳለን። ሌሎችም ብሔራዊ ቡድኖች እንዲሁ አሉ። ነገር ግን አራት ደግሞ በጣም ጥሩ ውጤት ያላቸው ሁለተኛ ደረጃን ይዘው ያጠናቀቁ አራት ቡድኖች ደግሞ እርስ በርስ ጨዋታቸውን ያደርጉና ከሌሎች ኮንቲኔንቶች ጋር ደግሞ እንዲህ ውድድሮችን አድርገው ወደ ዓለም ዋንጫ የሚቀላቀሉበት እድሉ አለና በኋላ ላይ እንዴት እንደሆነ በደንብ አስረዳችኋለሁ። ነገር ግን ይህንን ደግሞ ለማድረግ አራት ብሔራዊ ቡድኖች ጥሩ ሁለተኛ ደረጃን ይዘው ያጠናቀቁ ብሔራዊ ቡድኖች ትናንትና ጨዋታቸውን አድርገዋል። ናይጄሪያና ቤኒን፣ ከዛ በተጨማሪ ካሜሩንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ትናንትና ጨዋታቸውን አድርገዋል። እንግዲህ እነዚህ አራት ቡድኖች እርስ በርስ ጨዋታቸውን ያደርጉና አንዱ አሸናፊ ቡድን ነው ያኛውን ወደ የኮንቲኔንቱን ውድድር የሚቀላቀለው። ከዛ ደግሞ ከሱ አሸናፊ ነው ወደ ዓለም ዋንጫው በቀጥታ የሚያልፈውና ከአፍሪካ ከነዚህ አራት ቡድኖች አንዱ ወደዛኛው ውድድር ያመራል። ስለዚህ ትላንትና ሁለት ጨዋታዎች ተደርገዋል። ናይጄሪያ ከቤኒን ጋር ነበር ጨዋታዋን ያደረገችው። ናይጄሪያ ለፍጻሜ ያለፈችበት ውጤት ነው ትላንትና ያስመዘገበችው። በአፍሪካ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ናይጄሪያ ትላንትና የፒየር ኤሜሪክ ኦባሜያንግን ሀገር ጋቦንን 4-1 በሆነ ውጤት ማሸነፍ ችላለች። እንግዲህ 1-1 ነበር ጨዋታው የተጠናቀቀው፣ ነገር ግን በጭማሪ ሰዓት 4-1 በሆነ ውጤት ማሸነፍ ችላለች ናይጄሪያ። የናይጄሪያን የማሸነፊያ ግቦችም ቪክተር ኦስሜን 2 ጎሎችን ማስቆጠር ችሏል። አዳምስ እና አጁክ ደግሞ ቀሪዎቹን ግቦች ያስቆጥረዋል። በተለይ የናይጄሪያ ብሔራዊ ቡድን ከጉርሻ ጋር በተያዘ ትልቅ ሰጥ አገባ ውስጥ ገብቶ ነበር። ልምምዶችንም ሳይሰራ ያሳለፈበት ጊዜ እንደነበር ይታወሳልና በዚህ ምክንያትም ደግሞ እንግዲህ ትልቅ ችግር ይገጥማቸዋል ተብሎ ታስቦ ነበር። ነገር ግን ትናንትና 4-1 በሆነ ውጤት ማሸነፍ ችለዋል። ለጋቦን ብሔራዊ ቡድን ብቸኛውን ግብ ለሚና ነው ማስቆጠር የቻለው። ናይጄሪያ ማሸነፏን ተከትሎ እሁድ ለሚካሄደው የፍጻሜ ጨዋታ ማለፏን አረጋግጣለች። ሌላኛው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የብሪያን ኤምቤሞ ሀገር ካሜሩን ያደረጉት ጨዋታ ትላንትናም እንዲሁ ሲጠበቅ የነበረው ጨዋታ ነው። በዚህ ጨዋታ አሸናፊ መሆን የቻለችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ለፍጻሜው ማልፋለች። ካሜሩን ከዓለም ዋንጫው ውጪ መሆኗ ትላንትና ተረጋግጧል። በአፍሪካ የዓለም ዋንጫ የማጣሪያ ጥሎ ማለፍ ጨዋታ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ካሜሩንን 1-0 በሆነ ውጤት ነው ማሸነፍ የቻለችው። የዲሞክራቲክ ኮንጎን የማሸነፊያ ግብም ኤምቤምባ ነው ማስቆጠር የቻለው። ዲሞክራቲክ ኮንጎ ማሸነፉን ተከትሎ እሁድ ለሚካሄደው የፍጻሜ ጨዋታ ማለፏን አረጋግጣለች። ዲሞክራቲክ ኮንጎ በፍጻሜው ከናይጄሪያ ጋር ነው የምትጫወተው። የፍጻሜው ጨዋታን የሚያሸነፈው ቡድን ደግሞ ለ2026 ዓለም ዋንጫ ለማለፍ የሚደረገው የመጨረሻው የማጣሪያ ውድድር ላይ ያልፋል ተብሎ ነው የሚጠበቀው። እንግዲህ ቀደም ብዬ እንደገለጽኩላችሁ ይሄ እንዴት ነው የሚሰራው የሚለውን ጉዳይ እንመልከት። አራት የአፍሪካ ሀገራት አንድ የዓለም ዋንጫ ቦታን ለማግኘት እንግዲህ ከትላንትና ጀምሮ
የጥሎ ማለፍ ጨዋታቸውን ያደርገዋል። በአፍሪካ ጥሎ ማለፍ ሁለተኛ ሆነው አጠናቀው የተሻለ የፊፋ ደረጃን ያላቸው ናይጄሪያ፣ ካሜሮን፣ ጋቦን እና ዲሞክራቲክ ኮንጎ ናቸው የተሳተፉት። እንግዲህ የትላንትና የተደረገው የግማሽ ፍጻሜ ጨዋታን ያሸነፉ ሁለት ብሔራዊ ቡድኖች እሁድ እርስ በርስ ደግሞ የፍጻሜ ጨዋታቸውን ያደርጋሉ። የፍጻሜ ጨዋታውን የሚያሸንፈው ብሔራዊ ቡድን አፍሪካን በመወከል መጋቢት ላይ ለሚደረገው የፊፋ ኢንተርኮንቲኔንታል ማጣሪያ ደግሞ የሚያልፍ ሆናል። እንግዲህ አሁን ናይጄሪያና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው ለፍጻሜ የደረሱትና ከሁለቱ አሸናፊው እሁድ ላይ ጨዋታቸውን ያደርጋሉና ከእሁዱ ጨዋታው አሸናፊም መጋቢት ወር ላይ ለሚደረገው ኢንተርኮንቲኔንታል ውድድር ማጣሪያ ላይ የሚሳተፍ ነው የሚሆነው። በፊፋ ኢንተርኮንቲኔንታል ማጣሪያ ውድድር ከተለያዩ አህጉራት የተወጣጡ 6 ብሔራዊ ቡድኖች ናቸው የሚሳተፉት። ውድድሩ በሁለት ምድብ የሚደረግ ሲሆን ምድቡን በበላይነት ያጠናቀቁት ሁለት ብሔራዊ ቡድኖች ለ2026 የዓለም ዋንጫ የሚያልፉ ነው የሚሆነው። አፍሪካን ወክሎ የሚሳተፈው ብሔራዊ ቡድን በፊፋ ደረጃ መሰረትም በምድቡ ሁለተኛ ዙር ወይም ደግሞ ፍጻሜው ላይ ይሳተፋል። ይህ ማለት በአፍሪካ ማጣሪያ የሚሳተፍ አንድ ቡድን በአሁኑ ማጣሪያ ሁለት ደግሞ እንዲሁ መጋቢት ላይ ደግሞ አንድ ጨዋታ ያደርግና እንግዲህ ትላንትና ያደረገው አንድ ጨዋታ ላይ ፍጻሜ አንድ ጨዋታ ያደርግና መጋቢት ላይ አንድ ጨዋታ አድርጎ የሚያሸንፍ ከሆነ ለዓለም ዋንጫው ማለፉን የሚያረጋግጥ ብሔራዊ ቡድን ይሆናል ተብሎ ነው የሚጠበቀው። እንግዲህ እነዚህ ናቸው ትናንትና በአፍሪካ የተደረጉት ጨዋታዎች። በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና በትልቁ ቀጥለው ተደርገዋል። በጉጉት ሲጠበቁ የነበሩ ጨዋታዎች ያሉ ከነዚህ መካከል ፖርቱጋልና አየርላንድ ያደረጉት መርሃ ግብር በትልቅ ጉጉት ሲጠበቅ የነበረ ጨዋታ ነው። እንግዲህ ፖርቱጋል ትላንትናም ሽንፈት ገጥሟታል። እንግዲህ በትላንትናው ጨዋታ በአየርላንድ 2-0 በሆነ ውጤት ነው የተሸነፈችው። እንግዲህ በጨዋታው ላይ በርከት ያሉ የኳስ ቁጥጥሮችን ማድረግ ቢችልም ወይም ኳሱን ተቆጣጥሮ መጫወት ቢችልም የጎል ሙከራዎችን በተደጋጋሚ ማድረግ ቢችሉም ነገር ግን አየርላንዶች ግን በካውንተር የሚመጡበትና ረጃጅም ኳሶቻቸው በጣም አደገኛ እንደነበሩ ትላንትና ተመልክተናል። ፓሮትም እጅግ በጣም ድንቅ የሆነ ተጫዋች መሆኑን ትላንትና አሳይቷል። ለፖርቱጋል እጅግ በጣም ፈተና እንደነበር ትላንትና አሳይቷል። በተለይ በካውንተር የሚመጡበትና ረጃጅም ኳሶቻቸው ለፖርቱጋል ፈታኝ እንደነበሩ ነው ትላንትና የተመለከትነው። እንዳልኳችሁ ግን ሙሉ ጨዋታውን ፖርቱጋል ትላንትና ተቆጣጥሯ የነበረው ቢሆንም ነገር ግን ጨዋታውን ማሸነፍ አልቻለችም። በአጠቃላይ ጨዋታውን 2-0 በሆነ ውጤት የተሸነፈችው 77 በመቶ ጨዋታውን በአጠቃላይ 77 በመቶ የኳስ ቁጥጥር ነበራት ትላንትና ፖርቱጋል። 27 የጎል ሙከራዎችንም ትላንትና ማድረግ የቻለችበትን አጋጣሚ የተመለከትነውና በቁጥሮች ሙሉ ዶሚናንት ነበረች ብሎ ማንሳት ይቻላል። ነገር ግን አየርላንድ ደግሞ በጣም እንግዲህ ኳሊቲ የነበራቸው ሙከራዎችን ያደርገው 2 ጎሎችን አስቆጥረው ጨዋታውን አሸንፈው መውጣት የቻሉበትን መርሃ ግብር ነው ትላንትና የተመለከትነው። ነገር ግን አሳዛኙ ነገር ትላንትና ክሪስቲያኖ ሮናልዶ በጨዋታው ላይ የቀይ ካርድ የተመለከተም ተጫዋች ሆኗል። እንግዲህ ቀይ ካርዱን መመልከቱ በፖርቱጋል በቀጣይ በሚደረገው የመጨረሻው የምድብ የማጣሪያ ጨዋታ ላይ አይኖርም። ከአርሜኒያ ጋር በሚደረገው ጨዋታ እሱ ብቻ አይደለም፣ የዓለም ዋንጫ የመክፈቻው ጨዋታ ላይም ክሪስቲያኖ ሮናልዶ ብሔራዊ ቡድንን መወከል እንደማይችል ነው የተመለከትነው። ትላንትና ቀጥታ ቀይ ካርድ መመልከቱን ተከትሎ ሮናልዶ የዓለም ዋንጫ የመጀመሪያ ጨዋታም እንደሚያመልጠው ነው የተገለጸው። በፖርቱጋል ግን በአየርላንድ 2-0 ተሸንፋለች። የ40 ዓመቱ ክሪስቲያኖ ሮናልዶ በፖርቱጋል ብሔራዊ ቡድን ተጫዋችነት ወይም ደግሞ የፖርቱጋል ማሊያን ለብሶ ትላንትና ለመጀመሪያ ጊዜ ነው ቀይ ካርድን የተመለከትነው። ሮናልዶ ለፖርቱጋል እስካሁን 226 ጨዋታዎችን አድርጓል። ነገር ግን ትላንትና የመጀመሪያ ቀይ ካርዱን ነው በፖርቱጋል ብሔራዊ ቡድን ማሊያ ላይ ትላንትና እንግዲህ ለብሶ የተመለከተውና ትላንትና አሳዛኝ አጋጣሚ ነበር የገጠመው። ሮናልዶ ይህንን ተከትሎ እንግዲህ ፖርቱጋል የምታልፍ ከሆነ ሮናልዶ የቀጣዩ የ2026 ዓለም ዋንጫ የመጀመሪያ የምድቡ ጨዋታም የሚያመልጠው ይሆናል። ፖርቱጋል ለዓለም ዋንጫው በቀጥታ ለማለፍም የምድብ የመጨረሻ ጨዋታዋን አርሜኒያን ማሸነፍ ይጠበቅባታል ተብሎ ነው የሚጠበቀው። ምክንያቱም ምድባቸውን ከተመለከተን አሁንም ፖርቱጋል ምድቡን በበላይነት እየመራች ነው የምትገኘው። 5 ጨዋታዎችን ሁሉም ብሔራዊ ቡድኖች አድርገዋል። እንግዲህ የሚደረጉት 6 ጨዋታዎች እንደሆኑ ይታወቃል። በምድቡ ላይ አንድ ጨዋታ ብቻ ይቀራቸዋል። እንግዲህ 5ቱን ጨዋታዎች አድርገዋል። በእነዚህ 5ቱ ጨዋታዎች ፖርቱጋል 10 ነጥቦችን መሰብሰብ ችላለች። በአንደኝነት የተቀመጠችው የዶሚኒክ ሶቦስላይ ሀገር የሆነችው ሃንጋሪ 8 ነጥቦችን ሰብስባ ሁለተኛ ናት። አየርላንድ ደግሞ 7 ነጥቦችን ሰብስባ ሶስተኛ ናት። አርሜኒያ በ3 ነጥቦች አራተኛ ነው የተቀመጠችው። በቀጣይ ፖርቱጋልና አርሜኒያ ጨዋታቸውን ያደርጋሉ። ሃንጋሪና አየርላንድ ደግሞ እንዲሁ ጨዋታቸውን እርስ በርስ የሚያደርጉ ነው የሚሆነው። ምድቡን በአንደኝነት የሚያጠናቅቀው ቀጥታ የሚያልፍ ነው የሚሆነው። ነገር ግን ሁለተኛ ደረጃን ይዘው የሚያጠናቅቁ ብሔራዊ ቡድኖች ደግሞ ሌሎች የማጣሪያ ጨዋታዎች ይኖሩባቸዋልና ፖርቱጋል በቀጥታ ይህንን የዓለም ዋንጫ ለመቀላቀል የግድ የመጨረሻውን ጨዋታ አርሜኒያን ማሸነፍ ይጠበቅባታል። አሊያ ደግሞ የሃንጋሪና የአየርላንድ ጨዋታ
እንግዲህ ነጥብ ተጋርተው መውጣት ይኖርባቸዋል ተብሎ ነው የሚጠበቀውና ፖርቱጋል የመጨረሻ ጨዋታውን ማሸነፍ የግዴታ ውስጥ የገባችበት መርሃ ግብር ሆኖ ነው የትናንትናው ጨዋታ የተጠናቀቀው። ሌላኛው የተደረጉ ሌሎች በርከት ያሉ ጨዋታዎችም እንዳሉ ተመልክተናል። ለምሳሌ ያክል አርሜኒያና ሃንጋሪ በዚሁ ምድብ ሌላ ጨዋታ ያደረጉ ብሔራዊ ቡድኖች ናቸው። ጨዋታውን ሃንጋሪ 1-0 በሆነ ውጤት ማሸነፍ ችላለች። ቫርጋ ነው ብቸኛውን ጎል ማስቆጠር የቻለው በዚህ ጨዋታ ላይ። ዶሚኒክ ሶቦስ ላይ ትላንትና አሲስት ማድረግ የቻለበትን አጋጣሚ የተመለከተ ነው። በዚህም ትላንትና እንግዲህ ሃንጋሪ ጨዋታውን 1-0 በሆነ ውጤት ማሸነፍ ችላለች። እንዲሁ አይስላንድ አዘርባይጃንን 2-0 አሸንፋለች። ኖርዌይ ደግሞ ኢስቶኒያን 4-1 በሆነ ውጤት ስታሸንፍ በዚህ ጨዋታ ላይ የአትሌቲኮ ማድሪዱ አጥቂ የሆነው አሌክዛንደር ሶርሎት እና የማንቸስተር ሲቲው ልማደኛው አጥቂ ኤርሊንግ ብራውት ሃላንድ 2 ጎሎችን በትላንትናው ጨዋታ ላይ ማስቆጠር የቻሉ ተጫዋቾች ናቸው። አልቤኒያ አንዶራን 1-0 አሸንፋለች። እንግሊዝና ሰርቢያም ትላንትና ጨዋታቸውን ያደርገው ነበር። እንግሊዝ ምንም እንኳን ወደ ዓለም ዋንጫው ማለፉን ቀድማ ብታረጋግጥም ነገር ግን ትላንትና አንድ ጨዋታ ማድረግ ነበረባት። ትላንትና ቡካዮ ሳካ እና እንዲሁ ኤብሪቼ ኢዜ ሁለቱ የአርሰናል ተጫዋቾች ባስቆጠሩት ጎል ጨዋታውን 2-0 በሆነ ውጤት ሰርቢያን አሸንፋ መውጣት የቻለችበት አጋጣሚን የተመለከትነው። ቶማስ ቱሄል የእንግሊዝ ብሔራዊ ቡድን አሰልጣኝ ሆነው ከተቀጠሩበት ጊዜ ጀምሮ 7 ጨዋታዎችን አድርገዋል። 7ቱንም ጨዋታዎች በድል አጠናቀዋል። ቡድኑ 20 ጎሎችን ሲያስቆጥር አንድም ጎል ያልተቆጠረበት ብሔራዊ ቡድን እንደሆነ ተመልክተናል። ትላንትና 2-0 በሆነ ውጤት ነው ጨዋታውን ማሸነፍ የቻለበትን አጋጣሚ የተመለከትነው። ሌላኛው ፈረንሳይና ዩክሬን ያደረጉት መርሃ ግብር ነው ትላንትና የተደረገው። ሌላኛው ጨዋታ ፈረንሳይ ይህንን ጨዋታ በሰፊ የጎል ልዩነት 4-0 በሆነ ውጤት ነው ማሸነፍ የቻለችው። ኬሊያን ምባፔ በ55ኛው ደቂቃ ላይ በፍጹም ቅጣት ምት ጎል ማስቆጠር ቻለ። ከዛም ሚኬል ኦሊሴ 76ኛው ደቂቃ ላይ፣ በድጋሚ ኬሊያን ምባፔ 83ኛው ደቂቃ ላይ እና ተቀይሮ የገባው ሁጎ ኤኪቲኬ እንዲሁ ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድን ትላንትና ጎል ማስቆጠር የቻለበት አጋጣሚ ሆኖ ተመልክተናል። ሁጎ ኤኪቲኬ 88ኛው ደቂቃ ላይ ጎል አስቆጥሮ የፈረንሳይን አሸናፊነት ወደ 4-0 ከፍ ያደረጉበት ውጤት ነው ትላንትና እንዲሁ የተመዘገበው። ሌላኛው የተደረገው ጨዋታ ደግሞ ሞልዶቫና ጣሊያን ያደረጉት መርሃ ግብር ነው። ጣሊያን ትላንትና በርከት ያሉ የጎል ሙከራዎችን አድርጋ ያሳለፈችበት ጨዋታ ሆኖ ትላንትና ተመልክተናል። በአጠቃላይ በጨዋታው ላይ እንዲሁ የኳስ ቁጥጥራቸውን በከፍተኛ ሁኔታ እንደነበር ተመልክተናል። 28 የጎል ሙከራዎችን አድርገው ነው 2 ጎሎችን ብቻ አስቆጥረው ጣሊያን 2-0 በሆነ ውጤት ትላንትና ሞልዶቫን አሸንፋ መውጣት የቻለችው። በጨዋታው ላይ ግቦቹን ያስቆጠሩትም እንዲሁ ጂያሉካ ማንቺኒ 88ኛው ደቂቃ ላይ እና እንዲሁ ደግሞ ኤስፖሲቶ ትላንትና 92ኛው ደቂቃ ላይ በመጨረሻዎቹ ደቂቃዎች ላይ ያስቆጠሯቸው ጎሎች ለእንግዲህ ጣሊያን ብሔራዊ ቡድን ሙሉ 3 ነጥብን ይዘው እንዲወጡ አደረጋቸው እንጂ በጣም ከባድ ጊዜን አሳልፈው ነበር። ጎሎችን ማስቆጠር ከብዷቸው ነበር። ነገር ግን 88ኛውና 92ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች ግን ጨዋታውን 2-0 በሆነ ውጤት አሸንፈው መውጣት የቻሉበት መርሃ ግብር ሆኖ ነው የተጠናቀቀው። ትላንትና በአውሮፓ የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው እነዚህ። ዛሬም በአውሮፓ ዞን የዓለም ዋንጫ ማጣሪያ ጨዋታዎች በትልቁ ቀጥለው የሚደረጉ ነው የሚሆነው። ዛሬ ምሽት 2 ሰዓት ሲል ፊንላንድ እና ማልታ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ከ45 ላይ ግን ክሮኤሺያ ከፋሮ አይስላንድ ጋር ጨዋታዋን ታደርጋለች። ጂብራልተር እና ሞንቴኔግሮም ጨዋታቸውን ያደርጋሉ። ሉክዘምበርግ እና ጀርመን፣ ፖላንድ እና ኔዘርላንድ፣ ስሎቫኪያ እና ኖርዘርን አይርላንድ ደግሞ ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ በዓለም ዋንጫ ማጣሪያ ጨዋታዎች የሚደረጉ መርሃ ግብሮች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ብሩኖ እጅግ በጣም ረድቶኛል ብሏል። ጃኦ ኔቬስ ነው ይህንን ሀሳብ የሰጠው። የፖርቱጋልና የፓሪስ ሰን ዠርሜን ወጣት ጥበበኛ ተጫዋች የሆነው ጃኦ ኔቬስ ብሩኖ በቡድኑ ያደረገለትን እርዳታ ይናገራል። ይህ ተጫዋች ከዚህ በፊት ከማንቸስተር ዩናይትድ ጋር በዝውውር ጉዳይ ላይ በተለይ ቤኔፊካ በነበረበት ጊዜ ወደ ፓሪስ ሰን ዠርሜን ከመዘወሩ በፊት ከማንቸስተር ዩናይትድ ጋር ስሙ በስፋት ሲነሳ የነበረ ተጫዋች እንደነበር እናስታውሳለን። በፓሪስ ሰን ዠርሜን ቤትም በጣም ድንቅ የሚባል ጊዜያቶችን አምና አሳልፏል። እንዲሁ በርከት ያሉ ዋንጫዎችን ማምጣት ችሏል። ብሩኖ ፈርናንዴዝ እንግዲህ ያመሰግነዋል። ብዙ ልምድን ባካበቱ የብሔራዊ ቡድን አጋሮች ዘንድ ተቀባይነትን አግኝቻለሁ ይላል ጃኦ ኔቬስ ሲናገር። ሁሉም ረድተውኛል፣ ለዚህ ደግሞ በጣም የማመሰግናቸው ናቸው። በመቀጠል ግን የብሩኖን ያላሰለሰ እርዳታም የገለጸው ተጫዋቹም ይልቁንስ ብሩኖ ለእኔ አስፈላጊው ሰው ነበር ከሁሉም በላይ ሲል ጭምር ነው የሚናገረው። ብሩኖ በብዙ አግዞኛል፣ በቶሎ እንድዋሃድ የተቻለውን አድርጓል፣ እንዲሁም ደግሞ መጨነቅ እንደሌለብኝም እንድገነዘብም ጭምር አስችሎኛል ሲልም ጭምር ነው ዣኦ ኔቬስ ሀሳቡን እየሰጠ የሚገኘው።
እንግዲህ አሁን ላይ በጣም ኮከብ ከሚባሉ ተጫዋቾች መካከል አንደኛው ነው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው እንዲሁም ደግሞ አሰልጣኝም ሆኖ የነበረው ኦሌ ጉናር ሶልሻየር አንዳንድ ጉዳዮችን እያነሳ ይገኛል። ትላንትና ከስኮት ማክቶሚኔ ጋር በተያያዘ የተያዙ ጉዳዮችን ማንሳታችን ይታወሳል። ስኮት ማክቶሚኔ ከማንቸስተር ዩናይትድ መልቀቅ የለበትም ብሎ እንደሚያስብና መልቀቁ በጣም እንዳስደነገጠው ሲናገር ነበር። ከዛ በተጨማሪ ግን ኦሌ ጉናር ሶልሻየር ከማንቸስተር ዩናይትድ አሰልጣኝነት ከተሰናበተ በኋላ ከእንግሊዛዊው የመስመር አጥቂ ማርከስ ራሽፎርድ ጋር ተነጋግሮ እንደማያውቅ ነው ትላንትና በነበረው ቃለ ምልልስ ላይ የተናገረው። ክለቡን ከለቀኩኝ በኋላ ከማርከስ ራሽፎርድ ጋር አውርቼ በጭራሽ አላውቅም፣ በእርሱ ሕይወት ላይ ምን እንደተፈጠረ ጭምር አላውቅም ሲልም ጭምር ነው ኦሌ ጉናር ሶልሻየር ሀሳቡን እየሰጠ የሚገኘው። ነገር ግን አሁን ላይ እንደማየው ከሆነ እርሱ በባርሴሎና በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ እንደሆነ እየተመለከትኩኝ ይገኛለሁ ሲልም ጭምር ነው የተናገረው። እርሱ በማንቸስተር ዩናይትድ ቤት በመጨረሻዎቹ አመታቶቹ ላይ ጥሩ እንዳልነበር ተመልክቻለሁ። አሁን ግን በባርሴሎና በጣም ጥሩ ነገሮችን እያሳለፈ ነው። ከዚህ ተጫዋች ጋር ግን እኔ ከአሰልጣኝነቱ ከማንቸስተር ዩናይትድ አሰልጣኝነት ከወጣው በኋላ ግን አንድም ንግግር እንዳላደረግኩኝ ነው ማውቀው ሲልም ጭምር ነው ኦሌ ጉናር ሶልሻየር ሀሳቡን እየሰጠው። ሶልሻየር ስለ ማንቸስተር ዩናይትድ አሁን ላይ የአጨዋወት ስልት ላይም እንዲሁ አንዳንድ ሀሳቦቹን አጋርቷል። በትክክል ከተተገበረ ለመቅጠም የሚያስፈራ ቡድን ይሆናል ማንቸስተር ዩናይትድ ሲል ይናገራል። ዋናው ነገር ሜዳ ላይ ያሰቡትን እቅድ ሜዳ ላይ መተግበር ብቻ ነው። ይህ ነገር ግን በደንብ የሚተገበር ከሆነ ግን ማንቸስተር ዩናይትድ ለመቅጠም በጣም የሚያስፈራው ቡድን እንደሆነ ገምታለሁ። ይህ ሲስተም እንዲሰራ ቡድኖች አንተ ላይ ጫና እንዲፈጥሩ ያስፈልጋል ሲልም ጭምር ነው የተናገረው። አሁን ላይም ዩናይትድ 60 ወይም ደግሞ 65 በመቶ የኳስ ቁጥጥር ኖሮት ከሚያሸነፈው ይልቅ 50 በመቶ ወይም 45 በመቶ የኳስ ቁጥጥር ኖሮት የሚያሸንፈው እንደሚበዛም ታያለ ሲልም ጭምር ነው የተናገረው። ኦሌ ጉናር ሶልሻየር ነው ይህንን ሀሳብ እየሰጠም የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ በኡጋርቴና በሩበን አሞሪም መካከል ስላለው ግንኙነት ነው። እነዚህ ሁለት ሰዎች ከዚህ በፊት በስፖርቲንግ ሊዝበን አንድ ላይ መስራታቸው ይታወሳል። የስፖርቲንግ ሊዝበን አሰልጣኝ የነበረው እንግዲህ አሰልጣኝ ሩበን አሞሪም በዛን ጊዜ ደግሞ ማኑኤል ኡጋርቴም የስፖርቲንግ ሊዝበን ተጫዋች እንደነበር ይታወሳል። ያኔ ወደ ፓሪስ ሰን ዠርሜን ከማምራቱ በፊት በስፖርቲንግ ሊዝበን በጣም ድንቅ ጊዜን ሲያሳልፍ አሰልጣኝ የነበሩት ሩበን አሞሪም ነበሩና የሁለቱ ግንኙነት ያኔ እንደሚጀምር ነው መረጃዎች የሚያሳዩት። ከዛም ወደ ፓሪስ ሰን ዠርሜን ተቀላቀለ ማኑኤል ኡጋርቴ። ነገር ግን በሉዊስ ኤንሪኬ ስር ተፈላጊ ሊሆን አልቻለም ተጫዋቹም። ከዛም በኤሪክ ቴንሃግ ዘመን ነው ወደ ማንቸስተር ዩናይትድ የመጣው። በእርግጥ ኤሪክ ቴንሃግ ይህንን ተጫዋች ማምጣት እንደማይፈልጉ በተደጋጋሚ ሲገለጽ ነበር። ነገር ግን ቡድኑ ይህ ተጫዋች ጠቃሚ ነው በማለት ነው እንግዲህ ተጫዋቹን እንዳመጡት የሚታወሰውና የተለያዩ ጉዳዮች ሲነሱ ነበር ያኔ ዝውውሩ በተፈጸመ ጊዜ። አሁን ላይ ሩበን አሞሪምና ማኑኤል ኡጋርቴ ስላላቸው ጉዳይ አንዳንድ ነገሮች እየተጋሩ ይገኛሉ። የኡጋርቴ አሁናዊ ሁኔታ ከስጋት ነጻ የሆነና የተረጋጋ መሆኑን የተገለጸው ሩበን አሞሪም አሁንም ቢሆን ተጫዋቹን ለሲስተሙ የሚስማማ ተጫዋች አድርጎ መመልከቱን እንደቀጠለ ነው ዘገባዎች የሚያሳዩት። ተጫዋቹ አሁን ላይ ጥሩ እየሰራ ባይገኝም ለዚህ አንዱ ምክንያት ግን በሳምንት አንዴ ብቻ መጫወት መሆኑ ተዘግቧል። ይህ በእንዲህ እንዳለ በሩበን አሞሪምና በኡጋርቴ መካከል የተፈጠረ ቁርሾ አለመኖሩን ነው የተገለጸው። ቤን ጃኮብስ ነው ይህንን መረጃ ያጋራው። ነገር ግን አንዳንድ ዘገባዎች እንደሚያሳዩት ከሆነ ከዚህ በፊት አሌሃንድሮ ጋርናቾን የሚገዛህ ክለብ እንድትፈልግ ብትጸልይ ይሻልሃል ባሉት ቀን ግን ማኑኤል ኡጋርቴንም እንዲሁ ተናግረውት እንደነበርና አንተ ስፖርቲንግ ሊዝበን ውስጥ ማውቅህ ኡጋርቴ አይደለህም አሁን ላይ ያለው የሚል አይነት ሀሳብም ጭምር እንዳጋሩ የሚታወስ ነው። ነገር ግን አሁን ላይ ግን በሩበን አሞሪምና በኡጋርቴ መካከል ምንም አይነት ቁርሾ እንደሌለና ሰላማዊ ግንኙነት እንዳላቸው ጭምር ነው መረጃዎች እያሳዩ የሚገኙት። ምንም እንኳን ኡጋርቴ አሁን ላይ ለማንቸስተር ዩናይትድ የሚጠበቀውን ያክል ነገር እያሳየ እንዳልሆነ ቢታመንም ማለት ነው። ሌኒ ዮሮ ይናገራል። ትላንትና እንግዲህ 20 ዓመት እንደሞላው የምናስታውሰው ነው። ስለ ወደፊቱ ምንጊዜም አዎንታዊ ነገር ነው የማስበው። ቡድናችን ወደፊት ጥሩ ደረጃ ላይ እንደሚደርስ እርግጠኛ ነኝ። ብዙ ጊዜ ስለ ወደፊቱ አላስብም፣ በቅርቡ ስለሚፈጠሩ ነገሮች ነው የማስበው። አሁንም ዝግጁ የሆንኩት ለዛሬና ለነገ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሌኒ ዮሮ ነው። ቡድናችን ያለ ጥርጥር የተስተካከለ ቁመና ላይ ይሆናል። አሁንም ቢሆን ይህ ቡድን ውጤት ማምጣቱን በወጥነት መቀጠሉንም ደግሞ እንዲችል ለመርዳት ደግሞ የቻልኩትን ሁሉ አደርጋለሁ ሲልም ጭምር ነው እየተናገረ የሚገኘው። ሌኒ ዮሮ ነው ይህንን ሀሳብ የሰጠው። ትላንትና በነበረ ፖድካስት ላይ እንዲሁ ሪያን ጊግስ እና ፓትሪስ ኤቭራ የተለያዩ ሀሳቦቻቸውን
እርስ በርስ እያጋሩ እንደሚገኙ ተመልክተናል። ትናንትና እንግዲህ ራያን ጊግስ ስለ ኤሊዮት አንደርሰን አንዳንድ ጉዳዮችን አጋርቷል። ማንቸስተር ዩናይትድ በአማካይ ቦታ ላይ ከሚመለከታቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል። የኖቲንግሃም ፎረስቱ ተጫዋች የሆነው ኤሊዮት አንደርሰን እና ይህንን ተጫዋች በተመለከተ ነው ራያን ጊግስ ሀሳቡን የሰጠው። ኤሊዮት አንደርሰን ሌላ ደረጃ ላይ ያለ ተጫዋች ነው። እርሱ ሲጫወት ሳየው ስቴቨን ጄራርድን ያስታውሰኛል ሲል ነው ራያን ጊግስ ሀሳቡን እየሰጠም የሚገኘው። እንግዲህ ኃይልና የአእምሮ ብስለት ያለው ከ100 ሜትር ርቀት ውስጥም እና ደግሞ መሀል ሜዳውን አጠቃሎ የሚጫወት ተጫዋች ይፈልጋሉ ወይ ማንቸስተር ዩናይትዶች? እንግዲያውስ ደግሞ ማስፈረም ያለባቸው ኤሊዮት አንደርሰንን መሆን አለበት ብዬ አስባለሁ ሲል ነው ራያን ጊግስ ሀሳቡን እየሰጠ የሚገኘው። እርሱ አንድ የተለየ አስማተኛ ሰው ሆኖ አይደለም፣ ነገር ግን ማንኛውም ኳስ በትክክለኛው ሰው ጋር በቀላሉ የማገናኘትን ብቃት እንዳለው ጭምርም እመለከታለሁ ሲል ጭምር ነው ሀሳቡን እየሰጠው ራያን ጊግስ። በቅርቡ በደንብ እየተመለከትኩት ነበር እና ምንም አይነት ደካማ ጎን አላየሁበትም፣ በጣም ተለዋዋጭ የሆነ ተጫዋች ነው ሲልም ጭምር ነው ራያን ጊግስ ስለ ማንቸስተር ዩናይትድ ስለሚፈልገው ኤሊዮት አንደርሰን ሀሳቡን የሰጠው። በዚሁ ጉዳይ ጋር በተያያዘ ግን ፓትሪስ ኤቭራም ለራያን ጊግስ እዛው ፖድካስት ላይ ምላሹን ሰጥቶታል። ጊግስ ኤሊዮት አንደርሰንን ለክለቡ ሊመርጥ ይችላል፣ ነገር ግን እኔም ካርሎስ ባሌባ ነው ትክክለኛ ምርጫ ብዬ የማምነው ተጫዋች ሲል ይናገራል። ይህንን ሀሳብ የሰጠው ደግሞ ፓትሪስ ኤቭራ ነው። እንግዲህ ጊግስ ኤሊዮት አንደርሰንን ቢመርጥም ፓትሪስ ኤቭራ ግን ካርሎስ ባሌባን ማንቸስተር ዩናይትድ ቢያመጣም እንደሚመርጥ ነው የተናገረው። እርሱ ለዩናይትድ አስፈላጊው ሰው ነው፣ ለክለባችን መፈረም ያለበት ትክክለኛው ሰውም ካርሎስ ባሌባ ነው። ባሌባ የተለየ ኃይልና መረጋጋት ያለው ተጫዋች ነው። እርሱን ማስፈረም ከቻለን ማስተማር የሚገባን ስለ አሰልጣኙ ታክቲክ ብቻ ነው እንጂ ሌላ በስሜትም ሆነ በሌላ ነገር የተረጋጋ ተጫዋች እንደሆነ በደንብ ጠንቅቀን ተመልክተነዋልና እኔ ማንቸስተር ዩናይትድ ቢያስፈርም የምመርጠው ካርሎስ ባሌባን ነው ሲል ይናገራል። ይህንን ሀሳብ የሰጠው እንግዲህ ፓትሪስ ኤቭራ እንደሆነ ነው እዛው ፖድካስት ላይ ነው ይህንን ሀሳብ የሰጠው። ባሌባ እንደ ኤምቤሞና ሴኔ ላሜንስ የተሟላና ለክለቡም ደግሞ ትክክለኛ ፊርማ አድርጌ ነው የምወስደው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህንን ሀሳብ የሰጠው ፓትሪስ ኤቭራ ነው። ማንቸስተር ዩናይትድ በቀጣይ ለማስፈረም ከያዛቸው የአማካይ ስፍራ ተጫዋቾች ውስጥ ጃኦ ጎሜስ አንደኛው እንደሆነ መገለጹ የሚታወቅ ጉዳይ ነው። የተጫዋቹ ባለቤት ክለብ ወልቭስ ቤትም እንግዲህ በሊጉ እያሳየ የሚገኘው ደካማ ብቃት ምክንያት በዚህ ውድድር ዓመት ከሊጉ የመውረድ ስጋቱ በእጅጉ ጨምሯል የሚል መረጃ ነው እየወጣ የሚገኘው። ክለቡ በዚህ ውድድር ዓመት በሊጉ ከ11 ጨዋታዎች 2 ነጥቦችን ብቻ በመሰብሰቡ በሊጉ ግርጌ ላይ እንደሚገኝም የሚታወቅ ጉዳይ ነው። ይህንን ተከትሎ ክለቡ በውድድር ዓመቱ ሊጉን ተሰናብቶ ወደ ሻምፒዮንሺፑ ሊወርድ እንደሚችል በስፋት እየተገለጸ ይገኛል። በዚህ መሰረት ክለቡ የመውረድ ዕጣ ፈንታ የሚገጥመው ከሆነ ብራዚላዊው እንግዲህ አማካይ ጃኦ ጎሜስ ከክለቡ ጋር እንደሚለያይ ይጠበቃል የሚል መረጃ ነው አሁን ላይ እየወጣ የሚገኘው። ተጫዋቹ ከውድድር ዓመቱ መጠናቀቅ አስቀድሞ በጥር ተጫዋቾች የዝውውር መስኮት ክለቡን ሊለቅ እንደሚችልም እየተጠቆመ ነው የሚገኘው። በዚህም ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረምም ጥያቄ ሊያቀርብ የሚችልበት እንዳለ ነው መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። ኮቢ ማይኖ ዩናይትድን በቋሚነት መልቀቅ አይፈልግም እየተባለ ይገኛል። እንግሊዛዊው አማካይ ኮቢ ማይኖ በጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር የሚለያይበት እድልም ሰፊ እንደሆነ ነው እየተገለጸ አሁን ላይ እንደሚገኝ መረጃዎች እየወጡ የሚገኙት። ነገር ግን ተጫዋቹ በጥር ተጫዋቾች የዝውውር መስኮት በውሰት መልቀቅን እንጂ በቋሚነት ማንቸስተር ዩናይትድን መልቀቅ እንደማይፈልግ ነው የሚያሳዩ መረጃዎች በትልቁ እየወጡ እንዳለ መረጃዎቹ የሚያሳዩት። ሆኖም ተጫዋቹ በጥር ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ጋር ከቋሚ ውል ይልቅ በውሰት መልቀቅን እንደሚመርጥ ነው እየተነገረ የሚገኘው። ከጣሊያን የሚፈልጉት ክለቦች አሉ፣ ከጀርመንም እንዲሁ የዚህ ተጫዋች ፈላጊ የሆኑ ክለቦች እንዳሉ ነው መረጃዎች እየወጡ የሚገኙት። ከጣሊያን በተደጋጋሚ የሚነሳው የአንቶኒዮ ኮንቴው ናፖሊ ይህንን ተጫዋች ለማስፈረም ፍላጎት ያለው ክለብ እንደሆነ ይነገራል። ከጀርመን ደግሞ ባየር ሚኒክን ጨምሮ ሌሎችም በርካታ የእንግሊዝ ፕሪሚየር ሊግ ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው ነው እየተገለጸ የሚገኘውና ኮቢ ማይኖ ማንቸስተር ዩናይትድን ጠቅልሎ መውጣት ወይም ደግሞ እንግዲህ ጠቅልሎ ከማንቸስተር ዩናይትድ መልቀቅን
እንደማይፈልግ ነው የተነገረው። ነገር ግን በውሰት በዚህ የጥር ተጫዋቾች የዝውውር መስኮት መልቀቅ ይፈልጋል። ከዛም ደግሞ በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ መሳተፍ ይፈልጋልና በጥር በውሰት መልቀቅን ምርጫው ያደርጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ለመልቀቅም ደግሞ ግፊት ያደርጋል ተብሎ እንደሚታሰብ ጭምር ነው መረጃዎች እየወጡ የሚገኙት። የተወዳጁ የእንግሊዝ ፕሪምየር ሊግ የደጋፊዎች የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትዱ ተጫዋች ብሪያን ኤምቤሞ በዚህ ወር ምርጡ ተጫዋች በሚል በደጋፊዎችም ተመርጧል። እንግዲህ ተጫዋቹ የፕሪምየር ሊጉ ምርጡ ተጫዋች የሚለውን ሽልማት እንግዲህ ዋናውን ማሸነፉን እናስታውሳለን። አሁን ደግሞ የደጋፊዎችም የወሩ ምርጥ ተጫዋች የሚለውን ሽልማት ነው ማሸነፍ የቻለው። ማንቸስተር ዩናይትድ የፊት መስመር ተጫዋች ብሪያን ኤምቤሞ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ብሪያን ኤምቤሞ በወሩ ባደረጋቸው 3 ጨዋታዎች 3 የሊግ ግቦችንም አስቆጥሮም እንዲሁ እንደነበር የምናስታውሰው ጉዳይ ነው። አንድ ደግሞ ለጎል የሆነ ኳስም አመቻችቶ እንዳቀበለ የምናስታውሰው ጉዳይ ነውና ብሪያን ኤምቤሞ አሁን ላይ በጥቅምት ወር የወሩ ምርጥ ተጫዋች በደጋፊዎችም ዘንድ የተመረጠው ተጫዋች ሆኗል። በአጠቃላይ ብሪያን ኤምቤሞ በጥቅምት ወር በጣም ጥሩ የሚባሉ ጊዜያቶችን አሳልፏል። የፕሪሚየር ሊጉ የወሩ ምርጥ ተጫዋች የሚለውን ሽልማት አሸንፏል። የማንቸስተር ዩናይትድ ምርጥ ተጫዋች የሚለውን ሽልማት አሸንፏል። የደጋፊዎችም የወሩ ምርጥ ተጫዋች የሚለውን ሽልማት በአጠቃላይ እነዚህን ሽልማቶች በዚህ የጥቅምት ወር ማሸነፍ የቻለ ተጫዋች እንደሆነ ተመልክተናልና በጣም ጥሩ የሚባል የጥቅምት ወርን ነው ያሳለፈው ብሪያን ኤምቤሞ። በቀጣይ ወር ደግሞ ጥሩ ጊዜያቶችን ለማሳለፍም እንደሚፈልግ ጭምር ነው ከሽልማቶቹ በኋላ ሀሳቡን እየሰጠ የሚገኘው። አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ቡካዮ ሳካ አንድ ጉዳይን አንስተዋል። እኛ ላይ የሚሰጡ አስተያየቶች በጣም የሚገርሙኝ ናቸው ሲል ይናገራል። ጨዋታዎችን ስናሸንፍ የሊጉን ዋንጫ አርሰናል ነው የሚያሸንፈው ብለው በርካቶች ሀሳቦቻቸውን ይሰጣሉ። የሚያነሳው ይሉናል አርሰናልን። በተቃራኒው ደግሞ ስንሸነፍ ደግሞ ወይ ደግሞ አቻ ስንወጣ ደግሞ ዋንጫውን ለማንሳት ይከብዳቸዋል ይሉናል። እኛ ግን በምንም በማንም ሀሳብ ቦታ ሳንሰጥ ሳንጨነቅ ዋንጫውን ለማሸነፍ ስራችንን ብቻ ነው የምንሰራው ሲልም ጭምር ነው ቡካዮ ሳካም ሀሳቡን የሰጠው። በቀጣዩ ሳምንት ከኢንተርናሽናል ብሬኩ መልስ በሚደረጉ ጨዋታዎች ላይ ለአርሰናል በድጋሚ ተመልሶ ከጉዳት ግልጋሎቱን ይሰጣል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ኖኒ ማንድዌኬ እንደሆነ ይታወቃል። ከጉዳቱ እንዳገገመ በርካቶች እየገለጹ ይገኛሉና በሚቀጥሉት ጨዋታዎች ላይ ይኖራል ተብሎ ይታሰባል። ኖኒ ማንድዌኬ ስለ አርሰናልም አንዳንድ ጉዳዮችን አጋርቷል። በጥሩ ሰዎች የተሞላ ቡድን ነው። እናም እዚህ ያለው ባህል ምናልባትም ካየኋቸው ሁሉ ምርጡ ነው ብዬ መናገር እችላለሁ ሲልም ጭምር ነው ኖኒ ማንድዌኬ የሚናገረው። ትልቅ መነሳሳት ይሰጠኛል፣ በኤምሬትስ ሁል ጊዜ መጫወትም ደስታን የሚሰጥ ነገር ነው ሲልም ጭምር ነው የተናገረው ኖኒ ማንድዌኬ። ዳቪድ ራያም አርሰናል በዚህ ሲዝን የሊጉን ዋንጫ አነሳለሁ ተብሎ ጥያቄ ቀርቦለት ነበር። ለዚህ ጥያቄም ምላሹን ሰጥቷል። አዎ እኛ አርሰናሎች ነን፣ እናም ደግሞ የፕሪሚየር ሊጉን ዋንጫ ማሸነፍ እንፈልጋለን። እኛ የምንወዳደርበትን ሁሉንም ነገር ማሸነፍ ነው የምንፈልገው። ለዚህም ነው ለአርሰናል የምንጫወተው። ይህንን ማሊያ ለብሰም ስትጫወት ደጋፊው ከኛ ምን እንደሚፈልግም ጠንቅቀን እናውቃለን ሲልም ጭምር ነው የሚናገረው ዳቪድ ራያ። ነገር ግን አሁን ላይ ህዳር ወር ላይ ነን የምንገኘው። በዚሁ ሰዓት ደግሞ ስለ ዋንጫው የማውራት ጊዜው ገና በጣም ሩቅ ነው። እኛ አሁን ላይ በሊጉ በሲዝኑ ገና 10 ወይም 11 ጨዋታዎችን ብቻ ነው ያደረግነውና 11ኛው ሳምንት ላይ ሆነን ወደፊቱን ማሰብ ይቻል ይሆናል። ነገር ግን ሲዝኑ ገና በጣም ሩቅ እንደሆነ ግን ሁላችንም መረዳት ይኖርብናል ሲልም ጭምር ነው የተናገረው። እንግዲህ ግብ ጠባቂው ዳቪድ ራያ ነው ይህንን ሀሳብ የሰጠው። ነገር ግን አርሰናል ዘንድሮ ዋንጫውን ለማንሳትም ቆርጦ እንደተነሳ ጭምር ነው የተናገረው። ገና ግን ጊዜው ገና እንደሆነ ጭምር ነው ግን የተናገረው። እውነት ለመናገር እኛ በእያንዳንዱ ጨዋታ በየቀኑ በየጨዋታው እንደ ቡድን የምናስበው እያንዳንዱን ከፊታችን ያሉትን ጨዋታዎች ማሸነፍና አመቱ መጨረሻ ላይ ዋንጫውን ማንሳት እንደምንችል አቅም እንዳለን ሁልጊዜም አእምሮ ውስጥ ይህንን ሀሳብ ማሰብ አለብን። እናም የውድድር አመቱ መጨረሻ ግንቦት ወር ላይ እኛ የቱ ጋር እንደምንሆንም ወደፊት እንመለከታለን ሲልም ጭምር ነው ሀሳቡን የሰጠው። የአርሰናሉ ግብ ጠባቂ ስፔናዊው ዳቪድ ራያ ነው ሀሳቡን የሰጠው። በዚህ የውድድር አመት በጣም ጥሩ የሚባሉ ጊዜያቶችን እያሳለፉ ከሚገኙ የአርሰናል ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በርከት ያሉ ክሊንሺቶችንም እያስመዘገበ እንደሚገኝ የምናውቀው ጉዳይ ነው። በዚህ ክረምት የአርሰናል ምርጡ ፈራሚ ማን ነው ተብሎም ጥያቄ ቀርቦለት ነበር ዳቪድ ራያ። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት 8 ያክል ተጫዋቾችን ማስፈረሙ ይታወሳል። እያንዳንዱ ቦታ ላይ ብሎ ማንሳት ይቻላል። ስኳዱን ለማስፋትም ትልልቅ እንቅስቃሴዎችን አድርጓል። በግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን እንደ ሁለተኛ ግብ ጠባቂነት አምጥቷል።
በተከላካይ መስመር ላይ እነ ክሪስቲያን ሞስኩዌራን ጨምሯል። ፒዮሮ ሂንካፒየም እንዲሁ የተጨመረ ተጫዋች እንደሆነ ይታወቃል። በአማካይ ስፍራ ላይ እነ ማርቲን ዙቤሜንዲ ከዛ በተጨማሪ እነ ክሪስቲያን ኖርጋርድም ጭምር የመጡ ተጫዋቾች ናቸው። ኤቢሪቼ ኢዜ፣ ቪክተር ዮኬሬሽ ከዛ ውጭ ደግሞ እንዲሁ ደግሞ ኖኒ ማንድዌኬም በዚህ የዝውውር መስኮት አርሰናልን የተቀላቀሉ ተጫዋቾች እንደሆኑ ይታወቃልና አርሰናል እንግዲህ እነዚህ ተጫዋቾችን አስፈርሟል። ከነዚህ ተጫዋቾች መካከል የአርሰናል የክረምቱ ምርጡ ፈራሚ ማን ነው ተብሎ ጥያቄ ቀርቦለት ነበር። የአርሰናሉ ግብ ጠባቂ ዳቪድ ራያ ምላሹን ሲሰጥም ማርቲን ዙቤሜንዲ ነው ሲልም ነው የተናገረው። እጅግ በጣም ብልህ ነው ብዬ አስባለሁ። ብዙ ተጫዋቾች በተለይም ደግሞ በሱ ቦታ ላይ ሊጉን ለመላመድ ረዘም ያለ ጊዜ እንደሚያስፈልጋቸው አውቃለሁ። ዙቤሜንዲ ግን በፍጥነት ነው ሊጉን በጥሩ ሁኔታ የተላመደውና በዚህ ክረምት ከተዘዋወሩ ተጫዋቾች መካከል ለኔ ማርቲን ዙቤሜንዲ በጣም ጥሩ ፊርማ ነው ብዬ እገምታለሁ ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። የአርሰናሉ ግብ ጠባቂ ዳቪድ ራያ ነው ይህንን ሀሳብ እያጋራም የሚገኘው። ከቼልሲ ጋርም የተያዙ አንዳንድ ጉዳዮችን እናንሳ። እንደ ኩኮሬያ የከበረኝ ተጫዋች የለም ብለዋል ሚኬል ኦሊሴ። የባየር ሚኒክ ተጫዋች እንደሆነ ይታወቃል። ሚኬል ኦሊሴ እንግዲህ እስከዛሬ ድረስ በጣም ጠንካራ የሚባሉ ተጋጣሚዎችን ገጥም ያለው የተለያዩ ተከላካይ ስፍራ ተጫዋቾችን ገጥም ያለው በክሪስታል ፓላስ በነበርኩበት ወቅትም እንዲሁ ባየር ሚኒክ ከመጣውም በኋላ ነገር ግን ለእኔ በጣም ከባዱ እስከዛሬ ድረስ የገጠመኝ ማርኮ ኮሬያ ነው ሲል ጭምር ነው ሀሳቡን የሰጠው ሚኬል ኦሊሴ። የባየር ሚኒኩ የፊት መስመር ተጫዋች የሆነው ኦሊሴ እስካሁን ከገጠማቸው ተጫዋቾች ፈታኙ ስፔናዊው የቼልሲው ተከላካይ ማርኮ ኮሬያ መሆኑን ይናገራል። በርካታ ምርጥ ተጫዋቾች ገጥመውኝ ያውቃሉ፣ ነገር ግን በጣም ከባዱ ግን ይህ ተጫዋች ነው ሲል ሚኬል ኦሊሴ ይናገራል። ከእርሱ ጋር በርካታ ጊዜ ተጫውቻለሁ፣ ነገር ግን እመኑኝ በጭራሽ ቀላል ያልሆነ ተጫዋች ነው ሲልም ጭምር ነው ሀሳቡን የሰጠው። ሱፋታ እንድታገኝም እድሎችን አይሰጥም ሲልም ጭምር የተናገረውና እስካሁን ድረስ ከገጠሙኝ ተጫዋቾች በጣም የከበደኝ እሱ ነው ሲል ነው ሚኬል ኦሊሴም የተናገረው። ግሬም ቤሊ አንድ ሀሳብን ሰጥቷል። ቼልሲ የኤንድሪክን ሁኔታ ለሳምንታት ሲከታተል እንደነበረና ስራውንም በምዕራብ ለንደን እንደገና ለመጀመርም እድል ለመስጠት ዝግጁ እንደሆነ እየሰማሁ ነው ሲልም ጭምር ነው ግሬም ቤሊ መረጃውን ያጋራው። ኤንድሪክ በሪያል ማድሪድ ቤት አሁን ላይ የመሰለፍ እድሎችን እያገኘ እንደማይገኝ ይታወቃል። ኬሊያን ምባፔ በቡድን ውስጥ አለ። ከዛ በተጨማሪ ደግሞ ጎንዛሎ ጋርሲያም በክረምቱ በተደረገው የክለቦች የዓለም ዋንጫ ቼልሲ ባሸነፈበት ውድድር ላይ በጣም ምርጥ የሚባለውን እንቅስቃሴን ማሳየቱን ተከትሎ አሁን ላይ አሰልጣኝ ሻቪ አሎንዞ እሱንም ተመራጭ ያደርጉታል ከኤንድሪክ አስቀድመውና ሌሎችም ተጫዋቾች እነ ቪኒ ጁኒየርም በማጥቃቱ መስመር ላይ እነ ሮድሪጎም ጭምር መኖራቸው እነ ፍራንኮ ባስታንቱኖም ጭምር መኖራቸው ኤንድሪክ የመሰለፍ እድሎችን እንዳያገኝ አድርጎታልና የዚህ ተጫዋች እድገትን ለማስቀጠል አንደኛ ነገር። ከዛ በተጨማሪ ደግሞ በዓለም ዋንጫው በካርሎ አንቸሎቲ የብራዚል ብሔራዊ ቡድን ስብስብ ውስጥም ለመካተት በመፈለጉ ምክንያት ምናልባት በጥር ተጫዋቾች የዝውውር መስኮት በውሰት ሊለቅ የሚችልበት እድሉ ይኖራል ተብሎ ይታሰባል። ምንም እንኳን ሪያል ማድሪዶች ይህንን ተጫዋች በጭራሽ በቋሚነት መልቀቅ እንደማይፈልጉ ቢታወቅም ነገር ግን ተጫዋቹ እድሎችን እንዲያገኝ በጥር ግን በውሰት ሊለቅ የሚችልበት እድል እንዳለ ይነገራል። ይህንን ተጫዋች ለማስፈረም ደግሞ የተለያዩ ክለቦች እንቅስቃሴዎችን እንዳደረጉ ነው የሚነገረው። አንደኛው ማንቸስተር ዩናይትድ ነው። ይህንን ተጫዋች በውሰት ለማምጣትና በክረምቱ ደግሞ ወደ ቋሚነት ለመቀየር ፍላጎት እንዳላቸው ይነገራል። ምክንያቱም ተጫዋቹ ታዳጊ ከመሆኑና ወደፊት የማደግ አቅም አለው ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው በመሆኑ ምክንያት ነው። ነገር ግን ሪያል ማድሪድ ይህንን ተጫዋች በቋሚነት መልቀቅን አይፈልግም። የውሰት ስምምነቱን መስማማት ይችላል፣ ነገር ግን በቋሚነት የሚለውን አንቀጽ ግን በጭራሽ እንደማይፈልገው ነው የተነገረውና በዚህ ምክንያት ከማንቸስተር ዩናይትድ ጋር መግባባት አልቻሉም። ቼልሲም እንዲሁ ፍላጎት እንዳለው እየተገለጸ ነው። በትልቁ ግን የዚህ ተጫዋች መዳረሻ ይሆናል ተብሎ የሚጠበቀው የፈረንሳዩ ክለብ ኦሎምፒክ ሊዮን እንደሆነ መረጃዎች ያሳያሉ። ከሊዮን ጋር አብዛኞቹ ስምምነቶች መጠናቀቃቸውን የሚያሳዩ ዘገባዎች ናቸው እየወጡ የሚገኙትና ይህ ተጫዋች ወደ ኦሎምፒክ ሊዮን ሊያመራ እንደሚችል ነው ግምቶች በትልቁ እየወጡ የሚገኙት። ጆን ቴሪ የቀድሞ ቼልሲ ሌጀንድ የተከላካይ ስፍራ ተጫዋች ስለ ጃኦ ፔድሮ ይናገራል። የቼልሲ ህይወቱን በጣም በጥሩ ሁኔታ ጀምሯል ሲል ነው ምስካሬውን የሰጠረው ጆን ቴሪ ስለ ጃኦ ፔድሮ ሲናገር የቼልሲ ህይወቱን በጣም በጥሩ ሁኔታ ጀምሮታል። እናም ብዙ አጥቂዎች እንደሚመጡና እሱ ያደረገውን አይነት ጅማሬ እንደማያገኙ ታስባለሁ። ስለዚህም በሱ በጣም ደስተኛ ሆኛለሁ ሲልም ጭምር ነው ጆን ቴሪ የተናገረው። እንዲሁም ልምምድ ላይ ደግሞ እሱ ሲሰለጥን እመለከተዋለሁ እና ተጫዋቾቹ በስልጠናው ወቅትም አስደናቂ እንደሆነ ይነግሩኛል። የስልጠናው መንገድ በአጠቃላይ ባህሪውና ጎል አስቆጣሪነቱን ያስደስታል። እኔም ደግሞ ለማየትም የምወደው ይህንን ነገር ነው ሲልም ጭምር ነው የተናገረው። ጆን ቴሪ ስለ ዣኦ ፔድሮ ሀሳቡን ሲሰጥ ነው ይህንን መረጃ ያጋራው።
ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናድርስ። በመረጃዎች መሰረት ከሆነ ሊቨርፑል በጥር ተጫዋቾች የዝውውር መስኮት ለኢንተር ሚላኑ ተከላካይ አሌሳንድሮ ባስቶኒ የተለያዩ ዋጋዎችን ለማቅረብ ዝግጁ እንደሆነ ነው ፉትቦል ኢንሳይደር እየተናገረ የሚገኘው። ሊቨርፑል አሁን ላይ በተከላካይ መስመር ላይ ተጫዋቾችን ማስፈረም እንደሚፈልግ ይነገራል። ምክንያቱም በትልቁ ዘንድሮ የተመለከትንበት በጣም ችግሩ የተከላካይ መስመር እንደሆነ በርካቶች ያነሳሉ። እርግጥ ነው አዲስ የፈረሙት ተጫዋቾችም መዋሃድ እንዳቃታቸው በደንብ እየተመለከትን እንገኛለን። ነገር ግን የጥራት ችግር የለበትም። በማጥቃቱም በአማካይ ስፍራው ላይ በአብዛኛው ችግር ነው ተብሎ የሚነሳው በሊቨርፑል ቤት መከላከል ላይ እንደሆነ ይታመናል እና የተከላካይ መስመር ተጫዋች ለምሳሌ ያክል ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ እንግዲህ ጉዳት እንኳን ቢደርስባቸው እነሱን በትክክል የሚተካ ተጫዋች ይኖራቸዋል ተብሎ አይጠበቅም። ምክንያቱም ተጠባባቂ ይሆናሉ ተብሎ እንኳን የመጣው ጂዮቫኒ ሊዮን የረጅም ጊዜ ጉዳት ላይ ነው። ጆ ጎሜዝ የሚተማመኑበት አይነት የተከላካይ ስፍራ ተጫዋች አይደለም እና ሌላ በመሃል ተከላካይነት ሚና ላይ ሊጠቀሙት የሚችሉት ትክክለኛ የዛ ቦታ ተጫዋች አለ ተብሎ አይታመንም በሊቨርፑል ቤት። ስለዚህ ምናልባት በጥር ተጫዋቾች የዝውውር መስኮት ካሻሻለም ትናንትና ፋብሪዚዮ ሮማኖ እንደተናገረው ሊቨርፑል በጥር ተጫዋቾች የዝውውር መስኮት ጸጥ ያለ የዝውውር መስኮትን ሊያሳልፍ ይችላል። ምናልባት በክረምቱ በትልቁ ሊንቀሳቀስ እንደሚችል ቢገምትም በጥር ግን ጸጥ ያለን የዝውውር መስኮት ሊያሳልፍ ይችላል ብሎ ግምቱን አስቀምጧል። ነገር ግን ምናልባት ግን የተከላካይ ስፍራ ተጫዋች ለማስፈረም እንቅስቃሴ ሊያደርግ የሚችልበት እድል ሊኖር እንደሚችል ነው የተገመተውና የኢንተር ሚላኑን የተከላካይ ስፍራ ተጫዋች የሆነው አሌሳንድሮ ባስቶኒን ለማስፈረም ሊቨርፑል ትልቅ ገንዘቦችን ሊመድብ እንደሚችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ሃርቪ ኤሊዮት በአስተን ቪላ ባለው ሁኔታ እየተበሳጨ ሲሆን ይህም እየተሻሻለ ከመምጣቱ ይልቅም እየተባባሰ እንደመጣ ነው መረጃዎች እያሳዩ የሚገኙት። ሃርቪ ኤሊዮት እንግዲህ ሊቨርፑልን የለቀቀበት ትልቁ ምክንያት እንግዲህ በቋሚነት መጫወትን ስለሚፈልግ ነው። አስተን ቪላም ያንን እድል ይሰጠዋል ተብሎ ተገምቶ ነበር። ነገር ግን በአስተን ቪላ ቤት ያንን እድል ማግኘት አልቻለም እና ተጫዋቹ በዚህ ብስጭት ውስጥ እንደገባ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም በአስተን ቪላ ባለው ሁኔታ በጣም ተበሳጭቷል ተብሏል። ተጫዋቹ ለአስተን ቪላ ሲፈርምም እንደጠበቀው ወይም እንደተነገረው አለመሆኑ በጣም አናዶታል የሚል መረጃ ወጥቷልና ምናልባት ወደ ሊቨርፑል ሊመለስ የሚችልበት እድል ይኖራል ተብሎ እንደሚታሰብ ነው መረጃዎች አሁን ላይ እያጋሩ የሚገኙት። ነገር ግን በአስተን ቪላ ቤት ደስተኛ እንዳልሆነ ነው ሃርቪ ኤሊዮት እየተነገረ የሚገኘው። በሊቨርፑል ቤት ጉዳት ላይ ከሚገኙ ተጫዋቾች መካከል አንደኛው ግብ ጠባቂው አሊሰን ቤከር እንደሆነ ይታወቃል። በዚህ የውድድር ዓመትም በጣም ጥሩ ጊዜያቶችን እያሳለፈ በነበረበት ጊዜ ላይ ነው ጉዳት እንደገጠመው የምናስታውሰውና እንግዲህ አሁን ላይ ተጫዋች ወይም የግብ ጠባቂ የሚመለስበት ጊዜ ቅርብ እንደሆነ የሚያሳዩ መረጃዎች እየወጡ ነው። አሊሰን ቤከር በቀጣይ ሳምንት ዕለተ ቅዳሜ ሊቨርፑል ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ላይ ይመለሳል ተብሎ እንደሚጠበቅ ነው ሉዊስ ስቲል መረጃውን እያጋራ የሚገኘው። ይኸው ጋዜጠኛ ይቀጥልና ደግሞ ስለ አንቷን ሴሜኒዮና ስለ ሊቨርፑል ጉዳይ አንዳንድ ጉዳዮችን አጋርቷል። ሉዊስ ሲናገርም ሊቨርፑልና ሌሎች ክለቦች ተጫዋቹን ለማስፈረም በእርግጠኝነት ፍላጎት አላቸው። እናም ቦርንመዝ ወደ 75 ሚሊዮን ፓውንድ አካባቢ እንደሚጠይቁ ተረድቻለሁ። እያሳየ ባለው አቋም በዚሁ ከቀጠለ ዋጋው የመጨመር እድልም ይኖረዋል ሲልም ጭምር ነው የተናገረው። በጥር ወር ላይ ሊቨርፑል ለአንቷን ሴሜኒዮ ሲንቀሳቀስ ላየው አልችልም፣ ነገር ግን ባለፈው የክረምት ተጫዋቾች የዝውውር መስኮት ንግድ ላይ ፈጣን እንደሆኑ አሳይተዋልና ምናልባት በቀጣይ ይህንን ተጫዋች ለማስፈረም በክረምት ነው ሊንቀሳቀሱ ይችላሉ ብዬ የምጠብቀው ሲልም ጭምር ተናግሯል። ምክንያቱም እንግዲህ አንቷን ሴሜኒዮ በቦርንመዝ በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነው። ቦርንመዝ በክረምቱ ወሳኝ ተጫዋቾቹን እንዳጣ ይታወቃል፣ የተከላካይ ስፍራ ተጫዋቾቹን በተለይ። ስለዚህ አሁንም ወሳኝ ተጫዋቹን በተለይ ደግሞ በውድድር አጋማሽ ላይ በጥር ማጣት በጣም ከባድ ይሆንባቸዋል ተብሎ ይታመናልና ይህንን ተጫዋች በጥር የመልቀቃቸው እድል በጣም ጠባብ ነው። ምንም እንኳን ተጫዋቹ ሰሞኑን አንዳንድ የመረጃ ምንጮች ዘገባ ከሆነ የመልቀቅ ፍላጎት አለው የሚል መረጃ እየወጣ ይገኛል። ምናልባት እድሉን የሚያገኝ ከሆነ በጥር ተጫዋቾች የዝውውር መስኮት የመልቀቅ ፍላጎት እንዳለው ነው የሚነገረው። ነገር ግን በቦርንመዞች ግን ይህንን ተጫዋች በውድድሩ አጋማሽ ላይ የመልቀቅ እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። ነገር ግን በክረምት ይህንን ተጫዋች ለማስፈረም በጣም ትልቅ ፉክክሮች ሊኖሩ እንደሚችሉ ግን ግምቶች እየወጡ ነው የሚገኙት አሁን ላይ። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ፔፕ ጓርዲዮላ ለደጋፊዎች ጥሪ ያቀርበዋል። የካታላን ብሔራዊ ቡድን ከቀናት በኋላ ከፊሊስጤን ብሔራዊ ቡድን ጋርም በባርሴሎና የወዳጅነት ጨዋታውን ያደርጋል። የወዳጅነት ጨዋታው በባርሴሎና ኦሎምፒክ ስቴዲየም የሚካሄድ ነው የሚሆነው። በዕለቱ ደጋፊዎች የወዳጅነት ጨዋታውን እንዲታደሙ አሰልጣኝ ፔፕ ጓርዲዮላ ባስተላለፉት መልእክት ላይም ጥሪ አቅርበዋል። ጨዋታው
ከጨዋታው በላይ ነው ያሉት ጋርዲዮላ ህይወታቸው ያለፉ ከ400 በላይ ስፖርተኞችን በማሰብም አብሮነታችንን እናሳያለን ሲሉ ጭምር ነው ጓርዲዮላ የተናገሩት። ከጨዋታው ትኬት ሽያጭም የሚገኘው ሙሉ ገቢ በፊሊስጤምም ለሰብአዊ እርዳታ እንደሚውል ጭምር ነው የተናገሩት ጋርዲዮላ። የወዳጅነት ጨዋታው በቀጣይ ሳምንት ማክሰኞ ስፔን የዓለም ዋንጫ ማጣሪያ ጨዋታዋን ከቱርክ ጋር በምታደርግበት ዕለትም ይደረጋል ተብሎ ይጠበቃል። የካታላን ብሔራዊ ቡድን ከዩኤፋና ፊፋ እውቅና የሌለው ቢሆንም የተለያዩ የወዳጅነት ጨዋታዎችን ግን የሚያደርግ እንደሆነ ከዚህ በፊትም ተነግሯል። በዚሁ የሪያል ማድሪድ ጉዳዮችንም እንዲሁ እናንሳ። ቪኒሲዮስ ጁኒየርን አትንኩት ብሏል። ዲን ሃውችሰን ነው ይህንን ሀሳብ የሰጠው። የሪያል ማድሪድ ስፔናዊው ተከላካይ የሆነው ዲን ሃውችሰን ቪኒሲዮስ ጁኒየርን በተመለከተ ለስፔን መገናኛ ብዙሃን መልእክትን አስተላልፈዋል። መተቸት የሚገባን ከሆነ እኛን ተቹን ሲል የተጠየቀው ዲን ሃውችሰን ነገር ግን ሁልጊዜም መስመር እንዳለፋችሁ ነው ሲልም ጭምር ነው የተናገረው። ቪኒሲዮስ ጁኒየር ከመጠን በላይ ትተቹታላችሁ ሲልም የተናገረው ተጫዋቹም ይሄ አስፈላጊ አይደለም ሲልም ጭምር ነው የተናገረው። ቪኒ ጁኒየር ምርጥ ተጫዋችና በጣም ጥሩ ሰው ነው፣ ነገር ግን ትንሽ ነገር ካደረገ ከባድ ትችት ነው የሚሰነዘርበት። ሁሉም ካሜራዎች ትኩረት የሚያደርጉትም እሱ ላይ እንደሆነ ጭምር እናውቃለን ሲልም ጭምር ነው ዲን ሃውችሰን የክለቡን እንግዲህ ተጫዋችም ወይም ደግሞ የቡድን አጋሩንም እየተከላከለለት እንደሚገኝ መረጃዎች እያሳዩ የሚገኙት። ሌሎች ጥያቄዎችም እንዲሁ በሰፊው ቀርበውለት ነበር። እንዲሁ ሀሳቦቹን አጋርቷል። ዲን ሃውችሰን የተለያዩ ሀሳቦቹን ነው የሰጠው። ከነዚህ መካከልም በየቀኑ ራሴን ማሻሻልና የተሻልኩኝ መሆንን ትኩረት አደርጋለሁ ሲልም ጭምር ይናገራል። ለሪያል ማድሪድ መጫወት ስላለው ጫናም እንዲሁ ተጠይቆ ነበር። ጋዜጦችን አላነብም፣ ኖርማል ህይወቴን ነው የምኖረው። በሪያል ማድሪድ መጥፎ አቋም በጨዋታው ካሳየክ ትልቅ ድንጋጤ ይፈጠርብሃል። ያለንን ጥንካሬና አንድነትም ማስቀጠል አለብን ሲል ጭምር ይናገራል። ከልክ ያለፈ ወቀሳ በቪኒ ጁኒየር እና ያማል ላይም እየተሰነዘረ እንዳለ ታስባለህ ወይ ተብሎ ጥያቄ ቀርቦለት ነበር። እንዲሁ ምላሹን ሲሰጥም እንግዲህ ከልክ ያለፈ ወቀሳ ቪኒ ጁኒየር ላይ እየተሰነዘረ ነው። ካጠፋን እንደ ማንኛውም ተጫዋች ልንወቀስ እንችላለን፣ ነገር ግን አንዳንዴ ሁሉን ነገር ከልክ አትለፉ ሲልም ጭምር ነው የተናገረው። ስለ ዓለም ዋንጫ ምን ታስባለህ ተብሎም ተጠይቆ ነበር። በዓለም ዋንጫ ላይ መሳተፍ ብቻ አይደለም የምፈልገው ማሸነፍም ጭምር እፈልጋለሁ ሲል ተናግሯል። በግል ህይወቴ ፍቅረኛ የለኝም፣ ፕሌይስቴሽን ጌም ነው ብዙ ጊዜ የሚያረጋጋኝ ሲልም ጭምር ይናገራል። ዲን ሃውችሰን ለስፔን ብሔራዊ ቡድን ነው በፕሬስ ኮንፈረንሱ ላይ ይህንን ሀሳብ እየሰጠ እንደሚገኝ እየተመለከት ነውና የተለያዩ በጣም ሰፋ ያሉ ጉዳዮችንም ጭምር ነው በዚህ ቃለ ምልልሱ ላይ እንዳደረገም እየተመለከትን የምንገኘው። ሌላኛው ከሪያል ማድሪድ ጋር በተያያዘ የሚነሳው ጉዳይ ኤድዋርዶ ካማቪንጋ የጡንቻ ጉዳት እንዳጋጠመው የተረጋገጠ ሲሆን በትናንትናው ዕለት ፈረንሳይ ከዩክሬን ጋር ባደረገችው የዓለም ዋንጫ ጨዋታ ላይ እንዳልተሰለፈ የሚያሳዩ መረጃዎች ናቸው የወጡት። ፕሬዝዳንት ፍሎሬንቲኖ ፔሬዝን ጨምሮ ሁሉም የሪያል ማድሪድ የበላይ አካላት በአሰልጣኝ ሻቪ አሎንዞ ሙሉ እምነት አላቸው ተብሏል። ሻቪ አሁንም እንደሚወራው ምንም አይነት ጫና የለበትም ተብሏል። በተለይ መልበሻ ክፍሉን መቆጣጠር አቅቶታል የሚሉ አንዳንድ ዘገባዎች በስፋት ሲወጡ ነበርና በዚህ መሰረትም በጣም ጫናው ከፍተኛ ሆኖበታል የሚሉ አይነት ዘገባዎች ሲወጡ ነበር። ነገር ግን የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝን ጨምሮ የሪያል ማድሪድ ሰዎች ግን በዚህ አሰልጣኝ ላይ አሁንም እምነት እንዳላቸው ነው የሚነገረው። ፌዴሪኮ ቫልቬርዴ ባለፉት ዓመታት ከታዩ የሪያል ማድሪድ ተጫዋቾች ውስጥ ከፍተኛ የጨዋታ መደራረብን መቋቋም የሚችል የሚያስደንቅ የአካል ብቃት ደረጃ ያለው ተጫዋች መሆኑን አስመስክሯል። ባለፉት ዓመታት ያስመዘገበውን ተከታታይነት ያለውን እንግዲህ ጨዋታ ብዛትም ለመመልከት ስንሞክር በ2022-23 የውድድር ዘመን ቡድኑ ከተጫወተው 61 ጨዋታዎች 56ቱን ተሰልፎ መጫወት ችሏል። ይህም 92% ማለት ነው። በ2023-24 የውድድር ዘመን ቡድኑ ከተጫወታቸው 55 ጨዋታዎች 54ቱ ላይ ተሰልፎ መጫወት ችሏል። ይህም 98% የቡድኑ ጨዋታዎች ላይ በቋሚነት ተሰልፏል። በ2024-25 የውድድር ዘመን ቡድኑ ከተጫወታቸው 68 ጨዋታዎች 65ቱ ላይ ተሰልፎ መጫወት ችሏል። ይህም 96% ነው ሲለካ። በያዝነው 2025-26 የውድድር ዓመት ደግሞ ከተጫወቷቸው ሪያል ማድሪድ ከተጫወታቸው 16 ጨዋታዎች 15ቱ ላይ በቋሚነት ተሰልፎ መጫወት ችሏል እና በጣም በተደጋጋሚ ዓመታት በርከት ያሉ ጨዋታዎችን እያደረገ ቢሆንም የአካል ብቃቱ ግን በጣም ከፍተኛ ደረጃ ላይ የሚገኝ ተጫዋች እንደሆነ ነው መረጃዎችም ቁጥሮችም እያሳዩ እንደሚገኙ ዘገባዎች እየወጡ የሚገኙት። ኤንድሪክ ፊሊፔ ከሪያል ማድሪድ ወደ ኦሎምፒክ ሊዮን የሚያደርገው ዝውውር ለማጠናቀቅ በጣም እንደተቃረበ የሚያሳዩ መረጃዎች እየወጡ ነው። ሪያል ማድሪድ እና ኦሎምፒክ ሊዮን በብዙዎቹ የቅድመ ሁኔታዎች ላይ መስማማት የቻሉ ሲሆን ከነዚህ ውስጥ ደግሞ ኤንድሪክ በሊዮን ከ25 ጨዋታ በላይ የማያደርግ ከሆነ
በቅጣት መልክም 800,000 ዩሮ ለሪያል ማድሪድ እንዲከፈልም የሚያስገድድ አንቀጽም ጭምር እንደተካተተበት ተነግሯል። ምክንያቱም ይህ ተጫዋች እንግዲህ በውሰት ከሄደ በኋላ የጨዋታ ደቂቃዎችን ማግኘት እንዳለበት ነው የሚታመነውና ይህንን ነገር ለማሳካት ነው ሪያል ማድሪድ ይህንን አንቀጽ ለማካተትም ፍላጎት እንዳለው የተነገረው። በተጨማሪም ሁለቱ ቡድኖች በጋራ የተጫዋቹን ደሞዝ የሚከፍሉ ይሆናል። ነገር ግን እስካሁን ድረስ ያላስማማቸው አንድ አንቀጽ አለ። ይህም ሪያል ማድሪድ እስከ ጥር 31 ድረስ አንድ አጥቂው በተጎዳበት ጊዜም ኤንድሪክን ወደ ክለቡ የመመለስ መብት እንዲኖረው የፈለገ ሲሆን ሊዮን በአንጻሩ ይህንን ቀነ ገደብ እስከ ጥር 15 ድረስም ዝቅ ለማድረግም እየሰራ እንደሚገኝ ነው የተነገረውና ምናልባት ሪያል ማድሪድ አንድ የአጥቂ መስመር ተጫዋች ጉዳት ቢገጥመው ኤንድሪክን የመመለስ ስልጣንም እንዲኖረው እንግዲህ አንቀጹ ላይ ለማካተትም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ካናል ፕሉስ ነው ይህንን መረጃ እያጋራ የሚገኘው። እስካሁን በተደረጉ 12 ጨዋታዎች ውስጥ ቪኒ ጁኒየር 2 ቢጫ ካርዶችን ተመልክቷል። ይህ ማለት ባለፈው ዓመት ከ12 ጨዋታዎች በኋላ ከተመለከተው 4 ቢጫ ካርድ በ50 በመቶ የቀነሰ ነው። ቪኒ በዚህ ዓመት ሜዳ ላይ የሚያሳየው ያልተገባ ባህሪያትና ከዳኛና ተቃራኒ ቡድን ተጫዋቾች ጋር የሚያደርገው ክርክር የቀነሰ ሲሆን በዚህ ምክንያትም የካርዱ ቁጥር እንደቀነሰለት ነው ዲያሪዮ አስ መረጃውን እያወጣ የሚገኘው። ቪኒ ጁኒየር በተጨማሪም በማጥቃቱ ረገድም 2.4 ሹትን በአንድ ጨዋታ እያደረገ እንደሚገኝ ነው ዲያሪዮ አስ የተባለው የመረጃ ምንጭ ጨምሮ እየተናገረ የሚገኘው። ኒኮ ፓዝ በሚቀጥለው የውድድር ዓመት ወደ ሪያል ማድሪድ የሚመለስበት እድል ከመቼውም ጊዜ በላይ የበለጠ እንደጨመረ ነው መረጃዎች የሚያሳዩት። ከዚያ በተጨማሪም የተጫዋቹ ብቸኛ ዓላማና ግብ ለሪያል ማድሪድ ተመልሶ መጫወት በመሆኑ ምክንያት የሌሎች ክለቦችን ፍላጎትም ማድመጥ አይፈልግም ነው እየተባለ የሚገኘውና ተጫዋቹ ወደ ሪያል ማድሪድ ብቻ መመለስን እንደሚፈልግ ነው መረጃዎች እያሳዩ የሚገኙት። ምንም እንኳን በእንግሊዝ በጣም በርከት ያሉ ፈላጊዎች እንዳሉት ይነገራል። ኒኮ ፓዝ ቸልሲን ጨምሮ ማንቸስተር ሲቲ፣ ሌሎችም ክለቦች በጣም እነ ቶትናም ሆትስፐርስም በጣም ፈላጊዎቹ እንደሆኑ ቢገለጽም ነገር ግን ተጫዋቹ ፍላጎቱ ወደ ሪያል ማድሪድ መመለስና በሪያል ማድሪድ ያልጨረሰውን ስራ መጨረስን ብቻ እንደሚፈልግ ነው የተነገረው። ሻቪ አሎንዞ ሁሉንም ማለትም 25 የሪያል ማድሪድ ተጫዋቾችን ማስተዳደር 25 የባየር ሌቨርኩዘን ተጫዋቾችን ከማስተዳደር ጋር አንድ አይነት እንደማይሆን መገንዘብ አለበት ተብሏል። በማድሪድ ቤት የቡድኑ እቅድም የተጫዋቾችን ስብዕናና ክህሎትም በማስተዳደር ሚዛናዊ አሰልጣኝ መሆን አለበት ሲል ጭምር ነው ጆርጅ ፒኮን ይህንን መረጃ ያጋራው። በክረምቱ የክለቦች የዓለም ዋንጫ እንግዲህ ድንቅ ብቃት ካሳየ በኋላ ጎንዛሎ ጋርሲያ ከታላላቅ ክለቦች በተለይም ከእንግሊዝ ፕሪሚየር ሊግ ክለቦችም ትልቅ ኦፈር ቢያገኝም በመጨረሻም ግን ሻቪ አሎንዞ የሰጠውን እምነት ያስደሰተው በመሆኑ በሪያል ማድሪድ ለመቆየትም ምርጫውን ማድረጉን የምናስታውሰው ጉዳይ ነው። ክሪስቲያኖ ሮናልዶ 1000ኛ ጎሉን እንደሚያስቆጥር አልጠራጠርም ብለዋል ካርሎ አንቸሎቲ። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ ክሪስቲያኖ ሮናልዶን ጫማውን ከመስቀሉ በፊት 1000ኛ ጎሉን ያስቆጥራል ሲል ሀሳቡን ገልጿል። በ2014 በሪያል ማድሪድ ቤት ቻምፒየንስ ሊግ ዋንጫን ከሮናልዶ ጋር ማሸነፍ የቻሉት አንቸሎቲ በቅርቡ ፖርቱጋላዊው 1000ኛ ጎሉን ያስቆጥራል በማለትም ተናግረዋል። የ40 ዓመቱ ተጫዋች 1000ኛ ጎሉን ሲያስቆጥር ግን እኔን መጋበዝና አብሬው ማክበር አለብኝ ሲሉም የቀድሞ አሰልጣኙ በቀልድ መልክም ገልጸውታል። ፖርቱጋላዊው የ5 ጊዜ ባሎንዶር አሸናፊው ሮናልዶ በአሜሪካ በሚዘጋጀው ዓለም ዋንጫ የመጨረሻው እንደሆነ መግለጹም የሚታወስ ጉዳይ ነው። ከዚሁ ከካርሎ አንቸሎቲ ጋር በተያያዘ ግን ካርሎ አንቸሎቲ በአሰልጣኝነት ሕይወቱ ያሰለጠንኳቸው ምርጥ 5 ተጫዋቾች እነዚህ ናቸው ሲልም 5ቱን ምርጥ ተጫዋቾቹን ይፋ አድርጓል። እንግዲህ በርከት ያሉ በጣም ኮከብ የሚባሉ ተጫዋቾችን እንዳሰለጠነም ይታወቃል። አሰልጣኝ ካርሎ አንቸሎቲ በርከት ያሉ ክለቦችን እነ ኤሲ ሚላን በጣም ፕራይም በነበሩበት ጊዜ ማሰልጠናቸው ይታወሳል። ከዛ በተጨማሪ ሌሎችም በእንግሊዝም በጣሊያንም እንዲሁ በፈረንሳይም ፓሪስ ሰን ዠርሜንን ጨምሮ በተለያዩ ክለቦችም እንዲሁ በሪያል ማድሪድም ጭምር ማሰልጠናቸው ይታወቃልና ከበርካታ ካሉ ጋላክቲኮች ጋር ኮከቦች ጋርም የመስራት እድሉን አግኝቷልና ከነዛ ሁሉ ተጫዋቾች ግን 5ቱን ተጫዋቾች ይፋ አድርገዋል። 5ኛ ደረጃ ላይ ያስቀመጠው ቶኒ ክሮስን ነው። እንግዲህ ካሰለጠንኳቸው ተጫዋቾች መካከል 5ኛው ምርጡ ተጫዋች ቶኒ ክሮስ ነው ሲል ካርሎ አንቸሎቲ ይናገራል። 4ኛ ደረጃ ላይ ያስቀመጠው ደግሞ ተጣማሪውን ሉካ ሞድሪችን ነው። 4ኛ ደረጃ ላይ አስቀምጦታል። 3ኛ ደረጃ ላይ ያስቀመጠው ሪካርዶ ካካን እንደሆነ ነው መረጃዎች የሚያሳዩት። እኔ ካሰለጠንኳቸው ምርጥ ተጫዋቾች መካከል 3ኛ ደረጃ ላይ የማስቀምጠው ሪካርዶ ካካ ነው ሲል ካርሎ አንቸሎቲ ይናገራል። 2ኛ ደረጃ ላይ ያስቀመጠው ሮናልዶ ሉዊስ ናዛሪዮ ደሊማን ነው። የፖርቱጋላዊውን ሳይሆን ብራዚላዊውን ሮናልዶን ነው እንግዲህ አርናይንን በሁለተኛ ደረጃነት አስቀምጦታል ካርሎ አንቸሎቲ ካሰለጠንኳቸው ምርጥ ተጫዋች ብሎ። 1ኛ ደረጃ ላይ ያስቀምጠው ደግሞ ክሪስቲያኖ ሮናልዶን ነው። ካርሎ አንቸሎቲ
በእግር ኳስ ህይወቱ ካሰለጠናቸው ተጫዋቾች መካከል ሮናልዶን አንደኛ፣ ሮናልዶ ሉዊስ ናዛሪዮ ደ ሊማን ሁለተኛ፣ ሪካርዶ ካካን ሶስተኛ፣ ሉካ ሞድሪችን አራተኛ፣ ቶኒ ክሮስን ደግሞ አምስተኛ ደረጃ ላይ ነው ያስቀመጠው። ሊዮኔል ሜሲ በካምፕ ኑ ሐውልት ሊቆምለት ነው። የ8 ጊዜ ባሎን ዶር አሸናፊው ተጫዋች ሊዮኔል ሜሲ በባርሴሎና ሐውልት ሊቆምለት መሆኑ ይፋ ተደርጓል። ባርሴሎና በሊዮኔል ሜሲ በካምፕ ኑ ስቴዲየም ውጪ ላይም ሐውልት ለማሰራት ማቀዱን ነው የክለቡ ፕሬዝዳንት ዮሃን ላፖርት ያስታወቁት። ሁሉም የባርሴሎና ደጋፊዎች ሜሲ ሐውልት እንዲቆምለት ይፈልጋሉ ያሉት ፕሬዝዳንቱ ያንን እውን ለማድረግም እየሰራን እንገኛለን ሲሉ ጭምር ነው የተናገሩት። ፕሬዝዳንት ዮሃን ላፖርት አክለው የሐውልቱ ንድፍም ተሰርቶ ሲጠናቀቅ ከሊዮኔል ሜሲ ቤተሰብ ጋር እንነጋገራለን ሲልም ጭምር ነው የተናገረው። የባርሴሎና ፕሬዝዳንት ዮሃን ላፖርት ናቸው ይህን ሀሳብ የሰጡት። ከዚሁ ከባርሴሎና ጋር በተያያዘ አንድ ጉዳይን እናንሳ። ባርሴሎና የሮበርት ሌቫንዶስኪ ተተኪ በማድረግም ሃሪ ኬንን ለማስፈረም የመጀመሪያ ምርጫቸው አድርገውታል የሚል መረጃ እየወጣ ነው። ባርሴሎና የሃሪ ኬን የመልቀቂያ ዋጋ 57 ሚሊዮን ፓውንድን በመክፈል ኬንን ወደ ካምፕኑ ሊያስኮበልሉ ታቅደዋል። የ32 ዓመቱ ሃሪ ኬን በዚህ ሲዝን በሁሉም ውድድሮች ባደረጋቸው 17 ጨዋታዎች 23 ጎሎችን ማስቆጠር ችሏል። ነገር ግን ተጫዋቹ ወደ እንግሊዝ ቢመጣ ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ምክንያቱም አሁን ላይ እንግዲህ ዋንጫ የማሸነፍ እቅዶችን ይዞ ነበር ከእንግሊዝና ከቶተናም የለቀቀው። በባየር ሚኒክም የሚፈልገውን ዋንጫ ማሳካት ችሏል። የጀርመን ቡንደስሊጋን አምጥቷል። ዘንድሮ ደግሞ ለአውሮፓ ቻምፒየንስ ሊግ በትልቁ ይፎካከራሉ። በኬሪየሩ ግን አንድም ዋንጫ ሳያነሳ ማጠናቀቅ አይፈልግም ነበርና በዛ ምክንያትም ወደ ባየር ሚኒክ ማምራቱን እናስታውሳለን። አሁን ደግሞ ትልቁ ሚሽኑ ይሆናል ተብሎ የሚታሰበው ደግሞ የፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን የአለን ሺረርን ሪከርድ መስበር እንደሆነ ይታመናል። ይህንን ሪከርድ ለመስበር ደግሞ ወደ ባርሴሎና ሳይሆን ወደ እንግሊዝ ክለቦች የመምጣት እቅዶች ሊኖሩት እንደሚችሉ ነው የተገለጸው። ማንቸስተር ዩናይትድ እና ቶትናም ይህንን ተጫዋች ለማስፈረም ትልቅ ፉክክር ያደርጋሉ ተብሎ እንደሚጠበቅ ነው ዘ ጋርዲያን መረጃውን እያጋራም የሚገኘው። ናፖሊ ወሳኝ ተጫዋቹ ጉዳት እንዳጋጠመው መረጃዎች እየወጡ ይገኛሉ። ናፖሊዎች በጣም ወሳኝ የሚባለው ተጫዋቻቸው ጉዳት እንደገጠመው ነው መረጃዎች እያሳዩ የሚገኙት። በዚህ የውድድር ዓመት በጣም ጥሩ ጊዜን እያሳለፈ ከሚገኙ ተጫዋቾች መካከል አንደኛው የሆነው ካሜሮናዊው የናፖሊ ወሳኝ የመሃል ሜዳ ተጫዋች የሆነው ፍራንክ ዞምቦ አንጉሳ ከባድ የጡንቻ ጉዳት እንዳጋጠመው ነው መረጃዎች የወጡት። ተጫዋቹ በጉዳቱ ምክንያትም ከ8 እስከ 12 ሳምንታትም ከሜዳ ሊርቅ እንደሚችል ጭምር ነው መረጃዎቹ የወጡት። ይህንን ተከትሎ ዞምቦ አንጉሳ ከቀጣዩ የ2025 የአፍሪካ ዋንጫ ውድድር ውጪ ይሆናል ተብሎ እንደሚጠበቅም ጭምር ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።